ኦሪትን አሳልፎ ወንጌልን ሹሞ አዲስ ስርዓት ሕግ የሚሰጠን ነውና መጨረሻ ላይ ጌታችን ተጠመቀ አለ። ያንን ወደ ኦሪት ትቶ በሐዲስ ስርዓት ሁሉንም ደንግጎና መስርቶ ለእኛ ለመስጠት ሲል የመጨረሻ አዲስ ኪዳኑን ስርዓት እሱ መሰረተ። እንግዲህ ደቀ መዛሙርትን ከመምረጡ በፊት ትምህርትና ታምራት ከማድረጉ በፊት ወደ ገዳመ ቆሮንቶስ ገብቶ ከመጾም ከመጸለይ በፊት አስቀድሞ የመሰረተው ጥምቀትን ነው ማለት ነው። ጥምቀት ለሁሉ መሰረት ነው። ሰው የተጠመቀበትና ንዋየ ቅድሳት የተጠመበት ውሃም ቅዱስ በመሆኑ ሰው እንዳይረግጥ ቆፍሮ አባቶች ይቀብሩታል። የዮርዳኖስ ምሳሌ ነው ይሉታል እና በዚሁ አይነት ስለዚህ ዮርዳኖስ ብዙ ታምራት የተደረገበት ስለሆነ ክርስቶስ በዚህ ተጠምቋል። በሌላው በውሃ ማድረጉ ነው። ውሃ ከሁሉ በብዛት የሚገኘው ከዙፋን ካለው ንጉሥ በአደባባይ ባለው ጽኑስ ድረስ ውሃ ይገኛል ይላልና በሚገኘው ሁሉ አጣሁ እንዳይል በማር በወተት ቢያደርግ ምግቦ ከወህዘ ነቃማይ ዘቀድሶ ለፈያታይ መስቀልከ እግዚኦ መስካይ ለነዳይ ይላል ቅዱስ ያሬድ። ለድሃ ለችግረኛ መጠጊያ የሆነ መስቀልህ ክርስቶስ ሆይ ከጎድንህ የፈሰሰው የውሃ ምንጭ ሽፍታውን ቀደሰው፣ ሽፍታውን የቀደሰው እርሱ ነው በማለት በመዋሲት ዘምሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ ኋላም ለሐዋርያት ወንጌልን ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ ጉባኤውን የመራና የመከረ ጌታችን መድኃኒታችን ኢየሱስ ክርስቶስ ፀሐይ ወጥቶ እስከሚጠልቅበት ድረስ ስሙ የተመሰገነ ይሁን። እንኳን ለበዓለ ጥምቀት ያደረሳችሁ ያደረሰን። ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን ከዘመነ ልደት ወደ ዘመነ ጥምቀት ያደረሰን እግዚአብሔር ወደፊት በሕይወት አጓጉዞ ደግሞ ወደ ዘመን አስተርእዮ ወደ ዘመነ ጾም እንዲያደርሰን ቅዱስ ፈቃዱ ይሆንልን። ዛሬ የምንናገረው ዘመነ ጥምቀት በሚል ይሆናል። ዘመነ ጥምቀት አጥመቀ፣ አጠመቀ፣ ጥምቀት ሰቢዘር፣ ማጥመቅ፣ መጠመቅ፣ ጠመቃ፣ አጠማመቅ የሚል ፍቺ ይኖረዋል። ሰቢዘር ነው። ስለዚህ የማጥመቅና የመጠመቅ ዘመን በሚለው የሚነገር ቃል ነው ማለት ነው። ጥር 11 ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሉቃስ ማክሰኞ ዕለት መንፈቀ ሌሊት 30 ዓመት ሲሞላው የፈጸመበት ስርዓት ነው ማለት ነው። ይህን ከማየታችን በፊት ጥር 10 ቀን ገሃድ የሚል አዋጅ አለና እሱን ጥቂት ብናይ ገሃድ ሁለት ነው። ድራረ ልደት ወድራረ ጥምቀት እምቅድመ ረቡዕ ወዓርብ ይጾሙ ብሎ ፍትሐ ነገሥት አንቀጽ 15 መጽሐፈ ስንክሳር ጥር 10 ስለሚያዝ ይህ ሁለት ገሃድ እንዳለ ይታወቃልና በፍትሐ ነገሥቱ አዋጅ ሁለቱንም ገሃድ መጾም ይገባል። አንዳንድ ሰዎች የጥምቀት እንጂ የልደት ገሃድ የለም የሚሉ ስላሉ ነው። አለ መጽሐፉ አዘዋልና ሰለስቱ ምዕት ወስነው ደንግገው ሰጥተውናልና ሊጾም ይገባል። የለም የሚሉም በጾም ላይ ጾም ምን ያደርጋል የሚል መልስ ነው የሚሰጡት። በጾም ላይ ጾም አለ። ጾመ ሐዋርያት ላይ፣ ጾመ ነቢያት እንዲሁ ጾመ ኢየሱስ ላይ ዓርብ ሮብ ይውላል። ጾሙ ይከብዳል እንጂ አይቀልም። በበዓል ላይ በዓል ይውላል። በሰንበት ላይ በዓለ ሚካኤል በዓለ ማርያም ቢውል በዓሉን ያከብደዋል ያከብረዋል እንጂ አያቀለውምና ያም ብቻ ጾም ላይ ጾም የሚለውን ብቻ ሳይሆን ዝርዝሮ ነው የሚነግረን። 44 ይለዋል ጾመ ነቢያትን 44 ቃለ 40ው የነቢያት እንደዚሁም ደግሞ 3ቱ የአብርሃም ሶርያዊ አንዱ የገሃድ ተብሎ ተለይቶ ተነግሯልና ገሃድ ካልኖረ ይጎድላል ማለት ነው። በዚሁ የጥር 10 ቀንም እንደዚሁ ስለ ረቡዕና ስለ ዓርብ ሁለቱን አጽዋማት ልንጾም ይገባናል። በእነዚህም የጾምና የበዓል ስርዓት እንፈጽማለን ይላል። ሁለቱን የሚፈጸምበት በዋዜማ ይጾማል። ምናልባት በዚህ የጥሩ ክርክር ያለው ቅዳሜ እሁድ ሲውል የሚለው ነው። ለእመኮነ ዕለተ በይረሙን ዕለተ ዓርብ አው ሰንበተ አይሁድ አው ሰንበተ ክርስቲያን አው ሰንበተ ዕለተ ሰኑይ ይልና በሶስቱም ፊት ያለው ዓርብ እስከ ሰርክ ይጾሙ። እንደዚሁም ሰንበተ አይሁድንና ሰንበተ ክርስቲያንንም የጾሙ ብሎ ያውጅና መጨረሻ ላይ ግን ምንድነው የሚለው? ኢይትከሃል የአሉ ምእመናን በጾም ወባሕቱ ይትሃረሙ
እመባሌት ጥሉላት ሀተ ዕለተ ነው የሚለው እና ሰንበተ አይሁድም ሰንበተ ክርስቲያን ላይም ሰኞም ቢውል ጾሙ እንዳለ ሆኖ በሰንበተ አይሁድና በሰንበተ ክርስቲያን ጾም ሊውሉ ምእመናን አይገባቸውም እና ከጥሉላት መባሌት ግን አንድ ቀን ብቻ ይጠበቁ ብሎ ስለሚያውጅ ስንክሳሩ አንድ ቀን ለውጡ አንድ ቀን ነው። ወይ የረቡዕ ወይ የዓርብ ለውጥ ስለገባ በዚህም ምናልባት ቅዳሜ 6 ሰዓት ድረስ እሑድ 3 ሰዓት ድረስ 9 ሰዓት ይሞላል የሚሉ አንዳንድ የሚያውጁ ሰዎች ስላሉ ይህ ገና ያልተወሰነ አዋጅ ላይ ዝም ብሎ ማንኛውም የሚናገረው ስለሆነ አንድ ቀን ለውጥ ይበቃል ነው እና በዚህ አይነት አርቼውም ይህን ነው የሚነግረን። ሰላም እብል ስዩም ዕለት ዋሂድ ዘስሙ ግሃድ መምህራነ ስርዓት ሀገጉ ለዘይመጽእ ትውልድ እመባሊት ጥሉላት ወመነቅሱም ማዕድ አንስት የተሐራማ ወይጹሙ እድ ይላል። ይህም ማለት ሰላም እብል ስዩም ዕለት ዋሂድ ዘስሙ ግሃድ ስሙ ግሃድ ለሚባለው አንድ ቀን ለተሾሞ ሰላም እላለሁ። መምህራነ ስርዓት ሀገጉ ለዘይመጽእ ትውልድ እመባሊት ጥሉላት ወመነቅሱም ማዕድ አንስት የተሐራማ ወይጹሙ እድ ብሎ ከጥሉላት መባሊት ከጣፈጠ ማዕድ ሴቶች ይታረሙ ዘንድ ወንዶችም እንዲጾሙ መምህራነ ስርዓት ሀገጉ ለዘይመጽእ ትውልድ ለሚመጣ ትውልድ የስርዓት መምህራን ደነገጉ ይላል እና ስዩም ዕለት ዋሂድ ዘስሙ ግሃድ ካለ አንድ ቀን ካለ አርኬው ስንክሳሩ ሀተ ዕለተ ካለ ለውጡ አንድ ቀን ነው የሚለው ይሆናል ማለት ነው እና በዚህ አይነት ጥምቀት 10 ጀምሮ ከዋዜማው የጥምቀት ስርዓት ይጀመራል ማለት ነው። እንግዲህ መሰረተ ቃል እንድኅረ ተጠምቁ ሁሉ ሕዝብ ተጠምቀ እግዚእ ኢየሱስ የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስ ክርስቶስ ተጠመቀ ይላል። አስቀድሞ ተጠምቆ ቢሆን ኖሮ ኦሪት አላለፈችም። ከሕዝቡም ጋር ተቀላቅሎ ቢጠመቅ ኖሮ ኦሪት ተቀላቅላ ተሰርታለች ባሉ ነበርና ኦሪትን አሳልፎ ወንጌልን ሹሞ አዲስ ስርዓት ሕግ የሚሰጠን ነውና መጨረሻ ላይ ጌታችን ተጠመቀ አለ። ያንን ወደ ኦሪት ትቶ በሐዲስ ስርዓት ሁሉንም ደንግጎና መስርቶ ለእኛ ለመስጠት ሲል የመጨረሻ አዲስ ኪዳኑን ስርዓት እሱ መሰረተ። እንግዲህ ደቀ መዛሙርትን ከመምረጡ በፊት ትምህርትና ታምራት ከማድረጉ በፊት ወደ ገዳመ ቆሮንቶስ ገብቶ ከመጾም ከመጸለይ በፊት አስቀድሞ የመሰረተው ጥምቀትን ነው ማለት ነው። ጥምቀት ለሁሉ መሰረት ነው። አንደኛ እሱ በመጠመቁ ሁሉም ሰው ሕዝብ እንዲጠመቅ አራያ ምሳሌ ለመሆን ያሳያል። የሁሉ አምላክ ነውና ለሁሉ ነው የተጠመቀው፣ ሁሉም ሰው እንዲጠመቅ ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጠመቁ ለዮርዳኖስ ወይም ለውሃዎች ኃይል ጽን ለመስጠት ነው። ለሚጠመቀው ሁሉ ትሩፋት ለመስራት ኃይል ጽን እንዲሆን የሰጠ ነው። ሌላው ሶስተኛው እሱ ሲጠመቅ አብ ዝንቱ ውእቱ ወልድየ ብሎ አባትነቱን እንደመሰከረ ሁሉ የባሕሪ ልጅነቱ እንደተመሰከረ ሁሉ እኛም ስንጠመቅ የጸጋ ልጅነታችን ይመሰከርልናል ማለት ነው። ሌላው ደግሞ እንደገና አራተኛው ሰማይን ከፍቶ የሚያሳይበት ዕለት ነው። ጥምቀት ቁልፍ ነው ማለት ነው። የኢትዮጵያውያን አባባል የወርቅ ቁልፍ ሁሉን ይፈታል ይሉታል። የወርቅ ቁልፍ ሁሉን ችግር ሊፈታ ይችላል። የጥምቀት ቁልፍ ግን መንግሥተ ሰማይን ይከፍታል። ምክንያቱም እሱ ሲጠመቅ ሰማይ ተከፍቷል። ያ አገራችሁ ማዶ ተመልከቱ ብሎ አሳይቶናል። ፊልጵስዩስ 3:19 ሐዋርያው ጳውሎስ የእኛስ ሀገራችን በሰማይ ነው እንዳለ ሀገራችን የተመለከትንበት ነው ማለት ነው። አያይዞ ምን የሚለው እንዘ ይጼልይ ተርኅወ ሰማይ፣ ሲጸልይም ሰማይ ተከፈተ፣ ምስጢረ ሥላሴ ተገለጸ፣ በቃሉ ሲናገር ተሰማ፣ ረቂቁ መንፈስ ቅዱስም እንዲሁ ታየ። ወረደ መንፈስ ቅዱስ በአምሳለ ሥጋርየተ ርግብ፣ በነጭ ርግብ ሥጋ በለበሰ አምሳል ተገለጠ። ይህ በዘመነ ኖህ ዘፍጥረት 8 ላይ ያለውን የሚያሳየን የሚሆን በአምሳለ ርየተ ርግብ፣ የርግብ አምሳል ማያአይ ዓለምን ደፍኖ በነበረበት ኖህ በተጨነቀበት ወቅት ተስፋ ምስራች ይዛ ሄደች ርግብ ነበረ። የወይራ ቅጠል ይዛ ሐጸ ማያህነት ገማያይ እያለች። አሁንም መንፈስ ቅዱስ ፍዳ፣ በደል፣ ኃጢአት፣ አበሳ ቀነሰ። ኃጢአት እንደ ማያአይ ዓለምን ደፍኖት የነበረው ጎደለ ለማለት በነጭ ርግብ አምሳል ወርዷል። ምክንያቱም አጥመቃ ለምድር በማያይህ ነው የሚላት። 40 ቀን የዘነመው ዝናም እንደ 40 ቀን ምድርን እንደ ሕፃን አጥመቃ ለምድር በማያይህ ብሎ እንደ ሕፃን ኖህ ቀዳሽ ካህን ነበር ማለት። ከንጹሐን እንስሳት አይዋፋት መስዋዕት አቀረበ ሰዋ ነው የሚለው።
እግዚአብሔር ማሸተተ ወዶ ፈቅዶ ተቀበለ ሲል እና ምድር የታደሰችበት በዚያ ውሃ ስለነበረ ዛሬም ደግሞ በዚህ በማየ ጥምቀት ሰዎች የሚቀደሱበት አዲስ ስርዓት ሲል ምሳሌውን በርግብ አድርጎ ነገረን ማለት ነው። ትንቢቱ ዕዝራ ሱቱኤል ምዕራፍ 3 ቁጥር 26 ላይ ያለው ነው። ከተፈጠሩት አዕዋፋት ሁሉ ርግብን መረጥክ፣ ከተፈጠሩ እንስሳትም ሁሉ በግን መረጥክ፣ ከወንዞችም ዮርዳኖስን ይላልና በዚህ በዮርዳኖስ የተነገረ ቃል ነው ማለት ይቻላል። ይህን ደግሞ ደግሞታል ወይም ከልሶታል ዮሐንስ ወንጌል 1:29 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ቁጥር 31 ላይ ደግሞ የእግዚአብሔር መንፈስ በርግብ አምሳል ሲወርድ አየሁ እኔ ምስክሩ ነኝ ብሎ ዮሐንስ ይነግረናል። ዕዝራ ሱቱኤል የተናገረውን ዮሐንስ ደግሞ ከተናገረ ትንቢቱን ዮሐንስ እንደገና አጽድቋል። መንፈስ ቅዱስ በርግብ ይመሰላል፣ የዋህ ነው ርግብ። እግዚአብሔር ወልድ ደግሞ በበግ ተመስሏል፣ በግ የዋህ ነው። ከነዚህ ሁሉ ለዘላለም ሲመሰሉ እንዲኖሩ በበግና በርግብ ተመስሏል። እንደ ርግብ የዋህ ሁኑ ብሎ ክርስቶስ እንዳስተማረ ማቴዎስ 10:16 ላይ ሀዳጄ በቀል ነው መንፈስ ቅዱስም የሚል አባቶች አብራርተዋል። ርግብ በየዋህነቱ ብቻ አይደለም፣ አይኑ ብሩህ መንፈስ ቅዱስ ሁሉን ይቆጣጠራል የሚለው ይነግረናል። እና በዚሁ አይነት ትንቢቱ ምሳሌው ይደርሳል። ነገር ግን እግዚአብሔር በበግ ወይም ደግሞ በወፍ ተመሰለ ሲባል ለዘላለም በዚህ የሚመሰል አይደለም። ለሐዋርያት በእሳትና በነፋስ አምሳል ወርዷል። በሌላውም በሌላ ይገለጣል። ምክንያቱም ሰው ምንን ይመስላል ቢባል እግዚአብሔርን፣ እግዚአብሔር ምን ይመስላል ሰውን። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ዘፍጥረት 1:26 ላይ ሰውን በአርአያችን በመልካችን እንፍጠር በማለቱ በራሱ በእግዚአብሔር ነው። እግዚአብሔር ሰውን ይመስላል እንጂ አዕዋፋትን እንስሳትን አይደለም። ጊዜያዊ ምሳሌ ነው ይሄ ሰው እንዲገባው ማለት ነው። አርአያ ያለው ከራስ ፀጉር እስከ እግር ጥፍር ያለው ጆሮ፣ ዓይን፣ አፍንጫ፣ ከንፈር፣ እጅ፣ እግር ብንለው ሁሉ አርአያ ነው። ምሳሌ በምሳሌያችን እንፍጠር ያለው ግን አብ በልብ ወልድ በቃል መንፈስ ቅዱስ በስትንፋስ የሚመሰል መሆኑ ሰው በእግዚአብሔር አርአያ የተፈጠረ በመሆኑ ምሳሌው እግዚአብሔር ነው ማለት ነው። አያይዘው ምንድን ነው የሚለው? መጻ ቃልም ሰማይ ዘይብል አንተ ውእቱ ወልዴ ዘአፈቅር ወኪያከ ሰመርኩ፣ በአንተ ደስ የሚለኝ የምወድህ ልጄ የሚል ከሰማይ ቃል መጣ። እግዚአብሔር አብ በቃሉ የተናገረበት በጆሮአችን የተማርነበት ዕለት ረቂቁ መንፈስ ቅዱስ የማይታየው በዓይን የታየበት በዓይንም በጆሮም የዮሐንስን ጆሮና ዓይን አድርገን የተባረረበት ቀን ማለት እንችላለን። ምክንያቱም አብ ከዚያ በፊት አልተሰማምና ዛሬ ነው ማለት። ቅዱስ ያሬድ የጾሙ መጨረሻ የኒቆዲሞስ ሰኞና ማክሰኞ 2 ቀን አራራይ አድርጎ ይተዋል። የመንፈስ ቅዱስ ምሳሌ ብሎ አራራይ የሚቆመው 2 ቀን ያደርጋል። ለምን 2 ቀን ብቻ አደረገ ቢሉ አብ በገሃድ የተናገረበት መንፈስ ቅዱስም በአምሳለ ርግብ በዮርዳኖስ በብሩህ ደመና በደብረ ታቦር የተገለጠበት 2 ቀን ብቻ ስለሆነ ለእነዚያ ምሳሌ ሲል የኒቆዲሞስ ሰኞና ማክሰኞ ሁለቱን የመንፈስ ቅዱስና የአብ ብሎ 2 ቀን አደረገ ይላሉ። በጉልህ የታየው ምክንያቱም በእነዚህ በሁለቱ ቀናት ብቻ ነው ሶስትነት በግልጥ የታየው ማለት ነው። እና ወይ አክል 30 ክረምቱ ለጊዜ ኢየሱስ ይላል አያይዞና የጌታ ኢየሱስ ክርስቶስ ዕድሜ ሲጠመቅ 30 ዓመት ነበረ። ለምን በ30 ዓመት ተጠመቀ ለሚለው አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40ኛው ቀን ጸጋህን አልብሰኝ ብሎ ስለለመነ ወደ ገነት አስገብቶት ነበረ። ሆኖም በሰይጣን ተታሎ ያንን ልጅነት አጥቶ ስለነበረ 40 ቀን ጾሜ ጸልዬ 40 ቀን ያገኘሃትን ልጅነት መለስኩልህ፣ አንተ 30 ዓመት ሆነህ እንደተፈጠረ በ30 ዓመት ስርዓትና ሕግ ደነገግሁልህ ለማለት የአዳም አርአያ ነው። ሌላውም ዘፍጥረት 41:39 ላይ ያለው ዮሴፍ ታላቁ የጌታ ምሳሌ የሆነው 30 ዓመት ሲሆን በዮሴፍ ፊት በፈርዖን ፊት ቆመ ይላል። በፈርዖን ፊት መቆም ብቻ አይደለም፣ በ30 ዓመት ነበረው ካለ የ7 ዓመት ረሃብና የ7 ዓመት ጥጋብ ችግርን ተርጉሞ ጠቢባን ሊፈቱት ያልቻሉትን ህልም ፈትቶ ከነ መፍትሄው አስቀምጦ ለዚሁም የከነዓንና የግብፅን ህዝብ ሲመግብ ኖሯል በችግር ጊዜ። ጌታችንም የአዳምና የሔዋን አግብርተ ዲያብሎስ የሚያሰኘውን ሰው ሊፈታ ያልቻለውን ፈትቶ ሥጋውን ደሙን ሰጥቶ የዓለምን ህዝብ የሚመግብ ነውና ዮሴፍ በፈርዖን ፊት 30 ዓመት ሲሆን ቆመ እንዳለው ጌታችንም በግራዝማች ዲያብሎስ ደብዳቤ ላይ ቆመ ብለው አባቶች ይተርካሉ። ሌላው
ዘኍልቍ ምዕራፍ 4 ቁጥር 1 ላይ ያለው ነው። ሙሴና አሮንም እንዲህ አለ፣ ከሌዊ ወገን የሆነ ሁሉ ለይና ከ30 ዓመት ጀምሮ እስከ 50 ዓመት ድረስ እንዲያገለግሉ አድርግ አለው ይላል። ሌዋዊ የሆነ ሁሉ ስርዓቱ 30 ዓመት ስራ ይጀምራል፣ በ50 ዓመት ደግሞ ያርፋል ማለት ነው። ጌታችንም ስርዓት ሕግ ሰሪ ነውና ልክ እንደ ሌዋውያን ስርዓት በ30 ዓመት ጀመረ ማለት ነው እና በዚሁ ስርዓት 30 ዓመት ሲመላው ሰው አያድግም፣ እስከዚያው ያድጋል። ከ30 ዓመት በኋላ ግን ቢመቸው ይቀላል፣ ይወፍራል እንጂ አያድግም። ባይመቸው ደግሞ ይከሳል፣ ይጠቁራል እንጂ በዚሁ የአእምሮ የተደላደለ ሰውነቱ ያማከለ ሲሆን ስራ ጀመረ። ሁሉም ሰው በዚህ አይነት ይጀምራል ማለት ነው እና በዚሁ ማቴዎስ ምዕራፍ 3 ቁጥር 13 ላይ ዋሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ እምዮሐንስ ከመ ይጠመቅ ይላልና ከገሊላ ወደ ዮርዳኖስ ያን ጊዜ ኢየሱስ ሊጠመቅ ከዮሐንስ ሊጠመቅ መጣ ይለናል እና ዮርዳኖስ ምን አስፈልገው የሚለውን እልፍ ብለን የምናየው ሁሉንም መተርጎም ስለማይቻል ዮርዳኖስ የተጠመቀው ለሶስት ነገር ነው ይላሉ ኪዳነ ወልድ ሊቁ እና አንደኛው የተጠመቀበት በዮርዳኖስ በዚያ አዳም ገብሩ ሔዋን አመቱ የሚል ጽሑፍ ስለነበረ ያንን ለመደምሰስ ነው። እውነትም ደምስሷል። ወሰጠጠ መጽሐፈ ዕዳሆሙ ተብሎ ተተርጉሞ ተነግሯልና ያኛውን ለማቅለጥ ነው። ሁለተኛው በሲኦል የጣለውንም እንዲሁ ቆላስይስ 4:14 ላይ የነበረውን እንቅፋት ከመንገዱ አስወገደው፣ በመስቀል ጠርቆ ከመንገድ አስወገደ ስለሚል ዕለተ ዓርብ አቅልጦታልና ያንን ለማጥፋት ዮርዳኖስ መውረድ ግድ ሆነ። ሌላውም ምስጢረ ሥላሴን ለመግለጽ ነው። ሦስተኛውም ደግሞ እስራኤላውያን ከፈርዖን ባርነት ወጥቶ ባሕረ ኤርትራን ከፍለው ምድረ ርስት ወርሰው ነበርና በኢያሱ እጅ አክሊለ ስምከ ዘይትቀጸል በርሱ አይጉረ ጸር ወረሰ ኢያሱ የኢያሱ አምሳል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ባሕረ እሳትን ከፍሎ ወደ ገነት ነፍሳትን የሚያሻግር ነውና የእስራኤልና የኢያሱን ታሪክ ለመስበክ በዚያ ተጠመቀ ብለውታል አባቶቻችን እና ትንቢት ስለነበረ ባሕርን የተጎየቱ ዮርዳኖስን ይገባ ድኅሬሁ የነቢዩ ዳዊት ቃል ይደርስ ዘንድ ዮርዳኖስ ወደ ኋላ ተመለሰ፣ ባሕር ማየት ሸሸች የሚል 113:5 ላይ ያለው ቃል ይህ ትንቢት ይደርስ ዘንድ ጌታችን በዚያ ተጠመቀ። ሌላው ምሳሌው ይደርስ ዘንድ ነው። አብርሃም ነገሥተ ሶዶምን ረድቶ ነገሥተ ኮሎዶ ጎሞርን ድል ነስቶ በተመለሰ ጊዜ ደስ ቢለው እግዚአብሔር ሆይ አለ ጠየቀ። በመዋዕሌኑ ትፌኑ ቃለከ ወሚመ ታርየኒሁ ኪያሃ ዕለተ አው አልቦ አነው። እግዚአብሔር አምላክ ሆይ እኔ ደስ እንዳለኝ በዘመን የቃልህን ትልካለህን ወይስ ያችን ዕለት ታሳየኛለህ ወይስ የለም ብሎ ቢጠይቀው ሆር እዶ ለዝንቱ ዮርዳኖስ ምሳሌውን በዚህ ያሳያለሁና ሂድ አለው። አብርሃም እግዚአብሔር እንዳዘዘው ዮርዳኖስን ተሻግሮ ሄደ። መልከጼዴቅ በስታኮቴ ጽዋ በረከት ይዞ ተቀብሏልና ዮርዳኖስ የጥምቀት አብርሃም የምእመናን መልከጼዴቅ የካህናት በስታኮቴ ጽዋ በረከት የሥጋ ወደሙ ብለው መስለውታል እና በዚሁ አይነት ዮርዳኖስ ምሳሌውን ባወቀ አስመስሏል፣ ትንቢቱንም ባወቀ እሱ አናግሯል ማለት ነው። ብዙ ትንቢታትና ምሳሌዎች የተደረገበት ስለሆነ ኤልያስ ተሻግሮ ብሔረ ሕያዋን እንደገባ ሁለተኛ ነገሥት ምዕራፍ 2 ቁጥር 8 ላይ እንደምናገኘው ምዕመናንም በዚህ ብትጠመቁ ገነት ትወርሳላችሁ ለማለት። እንደዚሁ ነቢዩ ኤልሳ በአባቱ መጎናጸፊያ ከአባቱ በተቀበለው በአባቱ ቅርስ ዮርዳኖስን ከፍሎ እንደገና እንደተሻገረ እናንተም የአባቶቻችሁን ስርዓትና ሕግ ብትጠብቁ እንዲሁ የአባቶቻችሁ የሰሩትን ስራ ትሰራላችሁ ለማለት ከኤልሳ ያስተምራል። ሌላው ንዕማን ተጠምቆ እንደገና እንደተፈወሰ ሁለተኛ ነገሥት 5:13 ከደዌው እንደተፈወሰ እናንተም ትፈወሳላችሁ የዘላለም ሕይወት ታገኛላችሁ ለማለት ብዙ ተአምራት የተደረገ ስለሆነ ዮርዳኖስ ዮር ማለት ፈሳሽ ውሃ ማለት ነው። ዳን ማለት ደግሞ ፍርድ ማለት ነው ይላሉ። ዮርዳን ማለት የፍርድ ወንዝ ማለት ነው። ኃጥአንና ጻድቃን የሚለያዩበት ምክንያቱም ብዙ ተለያይቷል። በዚህ ነቁ አንድ ነው። በደሴት ዝቅ ብሎ ይከፋፈላል። ታች ደግሞ በወደብ ይገናኛል ማለት ነው። ላዩ ነቁ አንድ እንደሆነ የሰው ሁሉ ስሩ አንድ አዳም ነው። በደሴት እንደተከፋፈሉ አሕዛብ በቁልፈት በጣዖት እስራኤል በኦሪት በግዝረት የሚለያዩ ሆነዋል።
በወደብ ታች እንደተገናኙ ግን በክርስቶስ ጥምቀት እስራኤልና አሕዛብ አንድ ሆነዋልና። ዮርዳኖስ ጥብርያዶስን ረግጦ የሚያልፍ ወንዝ ነው። በሀገራችን አባይ በጣና ባህር ላይ ተንሳፎ እንዲያልፍ በጥብርያዶስ ባህር ወርዶ ባህረ ጽው ወይም ምውት ባህር ውስጥ ይገባል። ከዚያ ሲወጣ ግን አይታይም፣ መቀራቀር ውስጥ ገብቶ ይቀራል። ይህም ምሳሌ ነው። ሰው የተጠመቀበት እጣቢ ንዋየ ቅድሳት የታጠበበት ውሃ ከተገኘ ሰው የማይረግጥበት ጉድጓድ ውስጥ ይፈሳል። ጉድጓድ ከሌለ ግን መሬት ተቆፍሮ ተቀብሮ እንደገና ይሸፈናል፣ ሰው እንዳይረግጠው። የዮርዳኖስ ምሳሌ ነው። ዮርዳኖስ ሂዶ ባህረ ጽው ገብቶ ከዚያ እንደሚቀር ሲወጣ ግን እንደማይታይ ሰው የተጠመቀበትና ንዋየ ቅድሳት የታጠበበት ውሃም ቅዱስ በመሆኑ ሰው እንዳይረግጥ ቆፍሮ አባቶች ይቀብሩታል። የዮርዳኖስ ምሳሌ ነው ይሉታል። እና በዚሁ አይነት ስለዚህ ዮርዳኖስ ብዙ ታምራት የተደረገበት ስለሆነ ክርስቶስ በዚህ ተጠምቋል። በሌላው በውሃ ማድረጉ ነው። ውሃ ከሁሉ በብዛት የሚገኘው ከዙፋን ካለው ንጉሥ በአደባባይ ባለው ጽኑስ ድረስ ውሃ ይገኛል ይላልና በሚገኘው ሁሉ አጣሁ እንዳይል በማር በወተት ቢያደርግ አለመልሙም፣ ልብስ ቢያጡም ያቆሻሉ፣ ለእጽዋት ቢያጠጡ ያደርቃሉ እንጂ አይጠቅሙም። ማርና ወተት ቢሆንም እንኳ ሀብታም ብቻ ነበር የሚጠመቀው። ውሃ ግን ሁሉም ስለሚያገኝ ሁሉም በሚያገኘው ምክንያት እንዳይፈጥር ውሃ ያነጻል፣ ጥምቀትም ከኃጢአት ያነጻልና ውሃ የወሰደው ፍለጋ ያለው በጥምቀትም የተሰረየ ኃጢአት ዕዳ፣ በደል፣ ምርምር አይደረግበትምና ውሃ የሰውን መልክ ያሳያል። ጥምቀትም መልክዓ ነፍስን ያሳያል፣ መልክዓ ነፍስን ያለመልማልና በውሃ የታጠበ ልብስ ኃይለ ጽን ግዘፍ ያነሳል። የተጠመቁ ምእመናንም ትሩፋት ከትሩፋት ሲሰሩ ይኖራሉና በብተራ ዘነብ እንደ ውሃ ልግመኛ የለም ይላል። መርከብ መሸከም ሲችል ጠጠርን ግን ይውጣል ይላል። እውነት ነው። ውሃ መርከብን መሸከም የሚችል ኃይለኛ ነገር ነው። የእኛን ኃጢአት ደግሞ መሸከም የሚችለው ያ ውሃ ነው። ሚክያስ 7:19 ላይ ወደ ኃጢአታችንን ወደ ጥልቁ ባህር ይጥላል ይላል፣ ያንከባልላል። ስለዚህ እንደ መርከብ ኃይለኛ ነው ማለት ነው እና በውሃ መጠመቃችን ውሃ እሳትን ያጠፋል፣ ጥምቀትም ኃጢአትን ይደመስሳል። ውሃ ካለ ተሐዋስያን ፍጥረታት ሁሉ ይፈጠራሉ። ትንኝ ውባ ሳይቀር ርጥበት ካለ ይፈጥራል። ውሃ ፈጣሪ ነው። ለታውፅ ባህር በተባለው አዕዋፋት ተፈጥሯል። የጥምቀት ምሳሌ ናቸው። በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ እነዚህ የጥሙቃን ምሳሌዎች የሆኑ በልብ የሚሳቡ በዓለም ያሉ ምእመናን እንዲሁ በእግር የሚሽከረከሩ ከትሩፋት ወደ ትሩፋት የሚሸጋገሩ እንደዚሁ በክንፍ የሚበሩ የተመስጦ ጸጋ ያላቸው ሰማዕታት ብሎ ይመስላል እና ቢሆንም ግን እነዚህ የጥምቀት ምሳሌዎች ሆነው እንደሚነገሩ እኛም ከዚያ በውሃ ነው የታደስነው። ሐዋርያ ጳውሎስ ቲቶ 3:5 ላይ ምንድን ነው የሚለው? በሐዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ አዳነን ይላል። በሐዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ አዳነን። በመንፈስ ቅዱስ ታድሰናል ማለት ነው። ሸክላ ሰሪ ነቅ ስንጥቅ ብታገኘው ከስከሳ ፍርሳ በውሃ ለውሳ እንደገና ትሰራዋለች፣ አዲስ ይሆናል ማለት። ክርስቶስ ክብር ምስጋና ይግባውና የመጀመሪያውን ሰው ካፈርና ከውሃ ሰራ ይላሉ አባቱ። ካፈርና ከውሃ ሰራ፣ ካፈር አበጃጀው ነው የሚለው ዘፍጥረት 2:7። አፈሩን ትቶ ከውሃና ከመንፈስ ፈጠረና ጸንቶ ኖረ። በአፈር በውሃ የተሰራውማ ተሰበረ። ነቅ ቢገኝበት እንደገና ለውሶ ከውሃና ከመንፈስ ፈጠረ፣ ጸንቶ ይኖራል ማለት ነው እና ውሃ ይሄን ያህል ኃይል ስላለው የመፍጠር ሰውን እንደገና ከውሃ ሰውን ፈጠረ ማለት ነው። ራሱ ክርስቶስ ውሃን በተደጋጋሚ ተጠቅሞበታል ማለት በውሃ ተጠመቀ ብለናል። ማቴዎስ 3:14 ላይ የምናገኘው ወተጠሚቆ ጊዜ ኢየሱስ ወፃ እና ከውሃ ወጣ ነው የሚለው እና ተጠመቀ ብለን ታሪኩን እንደዚሁ ስንናገር ቆይተን በነጋው ደግሞ ውሃውን ወደ ወይን ለወጠ ብሎ ሁለተኛ ታሪክ ዮሐንስ 2 ላይ የምናገኘው ውሃ አደረገ። በሳይንስ ውሃ መልክ የለው፣ ቀለም የለው፣ ጣዕም የለው ይሉታል። ክርስቶስ ግን እንዲኖረው አድርጎታል። ምክንያቱም ጣዕም፣ ቀለም ወይም መልክ ማለት የጠጁን መያዛ ጠጅ 4 አይነት ለሰው ጥቅም አለው። አንደኛ የልብ ሐሴት ነው፣ ወይን ያስተፈስስ ልበ ሰብ ይላል። ሁለተኛ ለጉሮሮ ጣዕም ነው። ሶስተኛ ለአፍንጫ ማዛ ነው። አራተኛ ለዓይን ውበት ነው፣ አበባ ይመስላልና። እንደዚሁ ሁሉ ጌታችን
ፍጹም ለውጦ አሳይቶ ታምራቱን ቀዳሜ ታምር ያደረገበት በውሃ ላይ ነው ማለት። ሶስተኛው በባህር ላይ እየተራመደ ሄዷል። ባህርን ነፋስን ማዕበል ጸጥ እንዲል ያደረገው በባህር ላይ አምላክነቱን አውቃ ተሸከመችው። ጴጥሮስ ሞክረው ነበረ፣ ዋጠችው፣ አምላኩ አይደለምና። አምላክ ኢየሱስ ክርስቶስ ግን ሲጠቀጥቅ በባህር ላይ ሲሄድ ነፋሳትን ሲገስጽ ነፋሳትና ማዕበላት ጎርፍ የሚታዘዙለት እሱ ማን ነው ብለው ሰዎች እስኪያደንቁ ድረስ ክርስቶስ ተአምር አደረገ። በባህር ላይ አምላክነቱን አሳየ ማለት ነው። አራተኛ ከሞተ በኋላ ከጎድኑ ንጹሕ ውሃ ትኩስ ደም አፍሷል። ሰው ከሞተ በኋላ እንኳን ደም ምግል ወይም እዥ የለውም፣ ይደርቃል፣ ባህርያት ይበተናሉ፣ አራቱም ወደ ተፈጠሩበት ይሄዳሉና። ክርስቶስ ግን በመለኮት ሕያው ነውና ንጹሕ ውሃ ለጥምቀታችን ትኩስ ደም ለቁርባናችን አድርሷል። ዮሐንስ ዘደማስቆ የተባለ ሊቀ ጳጳስ ምን ይላል? እነዚህ ሁለቱን ክርስቶስ ማፍሰሱ በሰላም አገር ለሚኖሩ በውሃ እንዲጠመቁ፣ በከሃዲያን በአሕዛብ አገር ለሚኖሩ በደመ ሰማዕት እንዲጠመቁ አደረገ ይላል። ሁሉም መጠመቅ ስላለበት አማናውያን ጥምቀት አሉና አራት ወገን ናቸው። አንደኛው መዝገበ ውሉድ ፍቁራን የምትል የክርስቶስ ጥምቀት አንደኛ ነው። ሁለተኛ እንበአ ንስሐ ነው። ሶስተኛ ደመ ሰማዕት ነው። አራተኛ ባሕረ እሳት ነው። እነዚህ አማናውያን ጥምቀቶችን ካደረገው አንዱ ክርስቶስ ያደረገው በውሃ መጠመቅና በደም መጠመቅን በአሕዛብ አገር ላሉ በሰላም አገር ላሉ አደረገ ይለናል። ከዚህ ከውሃው የተጠመቀ የመጀመሪያው ፈያታዊ ዘየማን ነው። እምገቦ ከወሕዘ ነቃማይ ዘቀድሶ ለፈያታዊ መስቀልከ እግዚኦ መስካይ ለነዳይ ይላል ቅዱስ ያሬድ። ነድሃ ለችግረኛ መጠጊያ የሆነ መስቀልህ ክርስቶስ ሆይ ከጎድንህ የፈሰሰው የውሃ ምንጭ ሽፍታውን ቀደሰው፣ ሽፍታውን የቀደሰው እርሱ ነው በማለት በመዋሲት ዘምሯል። አንዳንድ ሰዎች ይህ ሽፍታ አልተጠመቀ፣ ንስሐ አልገባ፣ እንዴት ሊጸድቅ ቻለው ይላሉ። እርግጥ ካህን አላገኝም፣ ሊቀ ካህናት ክርስቶስን ግን አግኝቷል። የወንዝ ውሃ አላገኝም፣ ማየገቦን ግን አግኝቷል። ንስሐ ገብቶ ጌታ ሆይ ብሎ በተሰቀለበት ማንም በዚያች ቀን ጌታ ሆይ ብሎ ያመነ የለም። እምነቱን አስመስክሮ ጌታችንን አክብሮ ስትመጣ አስበኝ ስላለ በማያገቦ የተጠመቀ ፈያታዊ ነው ይላል። መጠመቅ ብቻ አይደለም፣ ዕለተ ዓርብ ውሃ ጠማኝ ብሏል። አልሰጡትም። ለክረምት ዝናም ክረምቱን ዝናም የሚያፈሰው ጌታ ውሃ ከለከሉት። ሐሞትና ከርቤ ነው የሰጡት። የሰው ጭካኔ ምን ያህል እንደሆነ በዚያ ቀን ብቻ አይደለም፣ እርሱ ሁል ጊዜም ስለ ውሃ እንዳስተማረ ነውና ከሳምራዊትም ውሃ ለመነ ይላል ዮሐንስ 4:11 ላይ ውሃ ጠጪኝ አላት። አንተ አይሁዳዊ እኔ ሳምራዊ እንዴት ትለምነኛለህ ባለችው ጊዜ ማን እንደሆነ የሚለምንሽ ብታውቂ ኖሮ አንቺ በለመንሽ ነበረ፣ እኔ የምሰጠው ውሃ አያስጠማም፣ ወደዚህም ዳግመኛ አትመጪም ብሎ ሲነግራት እባክህ ስጠኝ ነው ያለች። ባልሽን ይዘሽ ነይ፣ የልቧን ሁሉ ነገራት። መሲህ የሚሉ የሚመጣው አንተ ነህን ነው ያለች። ከአንቺ ጋር የሚናገረው እርሱ ነው ባላት ጊዜ ወደ ሰማርያ ወርዳ ባልዋን ወይ ወገኖቿን ብቻ አይደለም የሀገሩን ሕዝብ ነበረ ይዛ የወረደች። ክርስቶስ ውሃ ጠጪኝ ብሎ ጠጣ አይልም። ውሃ ሳይሆን የተጠማው ሕይወቷን፣ ፍቅሯን ወይም ደግሞ አጠቃላይ የእሱ ውሃ የሰው ሕይወት ነው ማለት ነው። ስለዚህ ነው ዘሰአልከ ማየ እግዚኦ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት። አቤቱ አንተ የሕይወት ውሃ ስትሆን የሰውን ተግባር የሰው መሆንን ሐሳብ ንግግር ትፈጽም ዘንድ ከሳምራዊት ብእሲት ከሳምራዊት ሴትዮ ውሃ ለመንክ በማለት አባ ጊዮርጊስ ዘጋስጫ በሰላምታው ያደንቃል። እና ክርስቶስ ውሃ ተጠማሁ ሲል ወይም ውሃ ጠጪኝ ሲል የሰዎችን ፍቅር ለመሳብ እንጂ የሰማርያ ሰዎች ትክክለኛ አግኝቶ በሁለት ቀን ያህል አስተምሮ ተመልሷል ማለት እና በዚሁ አይነት ክርስቶስ የተጠማ ቢኖር ወደ እኔ ይምጣ፣ ሆዱ የውሃ ወንዝ ይሆናል። ዮሐንስ 7:37 ላይ የምናገኘው ክርስቶስ ያስተማረው በዚህ ነው። እውነት እውነት እላችኋለሁ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ቢኖር ዋጋው አይታጎልበትም። እንጀራ እያለ ሌላም እያለው አስብ ማለት አይደለም። ወጡ፣ ጠላው፣ እንጀራው የሚሰራው በውሃ ነው። ያለ ውሃ ምንም የሚደረግ ስለሌለ አበጋዙን ወይም ትልቁን በመጥራት ውሃ በማለት ስለ ውሃ ሰፊውን ታሪክ ይነግረናልና ጌታችን ኢየሱስ ክርስቶስ በውሃ ተጠምቀን እንድንጸድቅ ያደረገ ክብር ምስጋና ይግባ። እንግዲህ ወነዘሐክሙ ጽርወየ ማየ ወተነጽሑ ምርክስክሙ
ሕዝቅኤል 36:25 ላይ ንጹሕ ውሃ እረጭባችኋለሁ እናንተም ትነጻላችሁ በሚል ትንቢት አናግረው ነበርና የሚጠመቀው ሁሉ ይነጻል። ወማየ መጽሐፈ ዚአነ በመጽሐፈ ኪዳን ወደሙ ክቡር መንፈሰ ሕይወት ወቅድሳተ መንፈስ ወሀበነ። ክቡር ደሙን የሕይወት መንፈስ የሆነውን ብቻ አይደለም የሰጠን የሚያነጻውን ውሃንም ቀድሶ ሰጠን እንጂ ብሎ የምንጸድቅበት ዋናው ሥጋው ደሙ ከመድረሱ በፊት አንድ ሕፃን ሲጠመቅ ወትነጽሑ ባለው ቃል ኪዳን ንጽሕናን ያገኛል። ውሃ ከራስ እስከ እግር ሲፈስ ንጽሕና ነው። ሁለተኛ ቅባ ሜሮን ሲቀባ ደግሞ ቅድስናን ያገኛል። ወረከብክዎ ለዳዊት ገብርኤ ወቀባእክዎ ቅባ ቅዱሰ ኖር 88 እና ቅድስናን ያገኛል ማለት። ሶስተኛው ቤተክርስቲያን ገብቶ ሥጋው ደሙ ሲቀበል ደግሞ ክርስትና የሚባለው ይሞላል። ንጽሕና፣ ቅድስና፣ ክርስትና እነዚህ ሶስቱን ከፈጸመ አብየ ክርስቲያን ይባላል። የክርስቲያን ታላቅ። እነዚህን ያላደረገ ግን ንዑሰ ክርስቲያን ይባላል። ከእነዚህ ያልተፈጸመምና ውሃ ከራስ እስከ እግር ሲፈስ ተሰርቶ ያለቀ ቤት ይመስላል። እንዳለ የታነጸ ቤት ነው ማለት ነው። ቅባ ቅዱስ ሲቀባ የተለቀለቀ ወይም ቀለም የተቀባ ቤት ማለት ነው። ሥጋው ደሙ ቤተክርስቲያን ገብቶ ሲቀበል ደግሞ ጉዝጓዝ ተጎዘጎዘ፣ መጋረጃው ተጋረደ ማለት ነው። ከዚህ በኋላ ይደረጋል። እንግዳ ግቡ ተቀመጡ ይባላሉ። እንግዶች አብ ወልድ መንፈስ ቅዱስ ያድሩበታል ማለት ነው። ምክንያቱም የሚወደኝ ቢኖር እኔና አብ መጥተን እናድርበታለን። ዮሐንስ 16:32 ላይ መጥተን እናድርበታለን በሚል ቃል ክርስቲያን ማለት በክርስቶስ ስሙ ስለተቀደሰ ቤተ መቅደስ ነው ማለት ነው። እናንተ ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ይቀድሳል፣ እግዚአብሔር ይወጣል ይገባል ማለት ነው ቤተ መቅደሱ ስለሆነ እና በዚሁ አይነት ሕፃናትም ሲጠመቁ እንደዚሁ ባለቅኔው ጥምቀት ቤቶሙ ለዘዮሐንስ ነገድ ኮነ ለነ ምሕፃነ ብዙሃን ውሉድ አለ። ጥምቀት ቤቶሙ ለዘዮሐንስ ነገድ የዮሐንስ ወገኖች ካህናት የካህናት ቤት ጥምቀት ኮነ ለነ ምሕፃነ ብዙሃን ውሉድ የብዙ ልጆች ማሳደጊያ ሆንልን አለ። አንዳንድ ሰዎች አሉ የሕፃናት ማሳደጊያ ይሆን ብለው መዋዕለ ሕፃናት፣ አጸደ ሕፃናት ብለው ቤታቸውን የሚሰጡና ልክ እንደዚያ የዮሐንስ ነገድ የተባሉ ካህናት የሚያጠምቁት የጥምቀት ስርዓት በ40 ቀን በ80 ቀን ሕፃናትን እያጠመቁ ማሳደጊያ ሆነ፣ በክርስቶስ ስሙ ክርስቲያን ማድረጊያ ሆነ ለማለት ባለቅኔው ተቀኝቷል። የሕፃናት ማሳደጊያ እንደሆነ ይነግረናል ማለት ነው። እና የተጠመቀ ሕፃን ወዲያውኑ ሲጠመቅ ከእግዚአብሔር መያዣ ይሰጣል ወይም ለእግዚአብሔር ይሰጣል። ምንድነው? ሕይወቱን መንፈስ ቅዱስን በጥቂት ይቀበላል። ቀብድ ይባላል። ሁለተኛ ቆሮንቶስ 11:5 ላይ ወሀበነ ሀረቦነ መንፈስ ይላል። የመንፈስ ቅዱስን መያዣ ሰጣን። ቀብድ ውድ የሆነ ዕቃ ለመግዛት ትንሽ ቀብድ ይከፍላል። ካልከፈለ ለሌላ ይሸጣል። መክፈል አለበት። ተከፈለ ግን ቁጭ ብሎ ዕቃው ይጠብቀዋል። ቀስ በቀስ ትሕትና፣ ፍቅር፣ ትሩፋት፣ ጾም፣ ጸሎት፣ ሃይማኖት፣ ምግባር፣ ስርዓት፣ ሕግ የምንላቸውን እያጠራቀምነ እስከ ዕለተ ሞታችን ድረስ ስንከፍል እንኖራለን። ስንሞት ያንን ውድ ዕቃ መንግሥተ ሰማይን እጅ እናደርጋለን፣ እንቀበላለን ማለት ነው። ሰው ቀብድ ካልከፈለ ግን ማለትም ካልተጠመቀ ግን ያን ውድ ዕቃ አያገኝም። ሁሉ ክርስቲያን የተጠመቀ በእግዚአብሔር እጅ ያለ ውድ ዕቃ ለመግዛት ቀብድ ከፍሏል ማለት ነው። ቀብዱ ግን እንደተከፈለ መቅረት የለበትም። ቀስ በቀስ ጥቂት በጥቂት እየከፈሉ እስከ ዕለተ ሞት ድረስ የሚወሰን ይሆናል ማለት ነው። እና አባቶቻችን በዚሁ አይነት እሱ በድንግልና በማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደተወለደ እኛም በማኅፀነ ዮርዳኖስ በሕቱም ድንግልና ነው የምንወለደው። ምክንያቱም የመጀመሪያው ጥምቀት ብቅ ጥልቅ ነው። ከጌታችን ጀምሮ የመጣው ስርዓት ብቅ ጥልቅ ነው። ሁለተኛው ከራስ ላይ መፍሰስ ነው። ሶስተኛው ጨልፎ መርጨት ነው። 3 አይነት ጥምቀት አለ። ብቅ ጥልቅ ወይም ደግሞ ከራስ ላይ በሕፃናት ላይ መፍሰስ ወይም ደግሞ ጨልፎ መርጨት። እነዚህ ሁሉ ጥምቀት አይነቶች ናቸው። ሆኖም ግን ብቅ ጥልቅ በሚለው ስናይ ሰው ሰጥሞ ሲወጣ ሙቶ መቀበር እንደገና የመነሳትን ትንሣኤንም ያመለክታል። ባህሩ ግን ድኳ የለውም ወይም ስንጥቅ የለውም። መልሶ ውሃው ይገጥማል ማለት ነው ገብቶ ሲወጣ። ያ ነው ማኅፀነ ዮርዳኖስ የሚባለው። እሱም በሕቱም ድንግልና እንዳለ እንደተጸነሰ ሁሉ እኛም ውሃ ውስጥ ገብተን ስንወጣ ውሃው መልሶ ስለሚገጥም ምልክት ድኳ ስለሌለው ድንግል ማኅፀነ ዮርዳኖስ ይባላል። ስለ ውስተ ባሕር ፍኖትከ ዋሰርከኒ ውስተ ማይ ብዙ ወይታወቅ አሰርከ ወመራኮመ ከመ አባግዕ ለሕዝብከ በእደ ሙሴ ወአሮን
በካህናቶቹ በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው አለ። ውስተ ባሕር ፍኖትከ ስርዓትህ ማለት ነው። ስርዓትህ ሕግህ በባሕር ውስጥ ነው። ዋሰርከኒ ውስተ ማይ ብዙኅ ኮቲህም እንኳ ቢሆን በባሕር ውስጥ ነው፣ በብዙ ውሃ ውስጥ ነው። ነገር ግን አለ ወይታወቅ አሰርከ አሰር ኮቴ ግን የለውም ምንም እንኳን ሰው ገብቶ የወጣ መርከብ የሄደበትን ምልክት የለውም። እና ይህ ማኅፀነ ዮርዳኖስ ይባላል። በዚህ አይነት እኛ ከዚህ ባሕር ወይም ከዚህ ምልክት ከድንግልና በሚለው እንወለዳለን ማለት ጌታችን ወይደልወነ ከመ ንፈጽም ኩሎ ጽድቀ ማቴዎስ 3:14 ላይ ጽድቅን ሁሉ ልንፈጽም ይገባናል አለ። መፈጸም ምንድን ነው? በማኅፀነ ዮርዳኖስ ልንፈጽም ይገባናል። አንተ በማኅፀነ ኤልሳቤጥ እኔ በማኅፀነ ድንግል ማርያም ሆነን ሰላምታ ተለዋውጠን ነበረ። አሁን ደግሞ በማኅፀነ ዮርዳኖስ ጽድቅን ሁሉ ልንፈጽም ይገባናል። ላንተ ፍጹም ትሕትና ነው። ከእኔ ራስ በላይ እጅህን ትዘረጋለህ። እኔ ደግሞ ፍጹም ትሕትና የማደርገው በሐዋርያት እግር ተረከዝ ላይ እግራቸውን ሳጥብ ከተረከዝ በታች አካል የለም፣ ከራስ በላይም አካል የለም። ለዮሐንስ ፍጹም ልዕልና፣ ለጌታ ፍጹም ትሕትና ይባላል። ወይደልወነ ከመ ንፈጽም ኩሎ ጽድቀ ያለው ይህን ነው። ወይም ምእመናን ለእኔ በአምሳለ ርግብ የወረደ መንፈስ ቅዱስ እስከ ዓለም ፍጻሜ ድረስ ለእናንተ ሲወርድ ይኖራል ለማለት ኩሎ ጽድቀ ብሏል። ምእመናን ሁሉ ይህን ሊፈጽሙት ይገባል እስከ ዓለም ፍጻሜ ድረስ ማለት ነው። እና የሚነግረን ጥምቀት ትልቁ የመንግሥተ ሰማይ ቁልፍና ሁሉ ሊያደርገው የሚገባው ራሱ ሰርቶ ስሩ ብሎ የመራንና ትልቁ መንገድ የውሃ ድልድይ የተሰራልን ዕለት ነው ጥምቀት በዓል። ይሄ ሁሉም አውቆ የውድ ሳይሆን የግድ ተጠምቆ ሊጸድቅ ይገባል ማለት ነው። ሰማያዊ መለኮት ተጠምቆ አድርጉ ያለውን ካላደረገ የክርስቶስ ልጅ አይደለም። ልጅነት የሚመሰከረው ወራሽ የሚሆነው ልጅነቱን ሲያስመሰክር ነው አይደል? ልክ እንደዚያ ማለት ነው። አማርኛ ቅኔ እናድርግ የነበርና በአንድ ቦታ ላይ እሱን አንድ ጊዜ ዘልኬ ልተው። ምን የሚል ነው? የአደባባይ በዓላት መስቀልና ጥምቀት ነው። የጥምቀትና የመስቀል አጋጣሚ አንድ ላይ ሲሆን የዩኔስኮ የተመዘገቡ የክርስቲያኖች ታላላቅ በዓላት ናቸው። መስቀል አደባባይ ፊልጶስ እንደተረጎመ የኢሳይያስን መጽሐፍ አዲስ አበባ አራዳ ሥርዓተ ጥምቀት አምጽአ ኢትዮጵያዊ ጃን ሜዳ ሃይማኖት እንደቼ ወምግባር ማክዳ በሕገ ኦሪት ኖረዋልና እስከሚመጡ አበው በዘመነ ጥምቀት አላሜዳ እመቤትህ አስተርእዮ የእግዚአብሔር እንግዳ ስመጥር ትሆናለች ለበዓለ ጥምቀት ስታሰናዳ ወይነ ቃናውን ምስጢር ወምስጢረ ቁርባን ማዕዳ ማርያም መታለችና ከቤተ ክርስቲያን ቤተሳይዳ የሚል ነው። እንግዲህ መስቀል አደባባይ ፊልጶስ እንደተረጎመ የኢሳይያስን መጽሐፍ አዲስ አበባ አራዳ አዲስ አበባ የሆነው የኢሳይያስን መጽሐፍ ጃንደረባ ፊልጶስ እንደተረጎመ ሥርዓተ ጥምቀት አምጽአ ኢትዮጵያዊ ጃን ሜዳ ኢትዮጵያዊ ሥርዓተ ጥምቀትን አመጣልን ነው ስሙ። አመጣልን ምክንያቱም እንደች የሐዋርያት ሥራ 8:26 ያለችው ቀደም ብላ ማክዳ የነበረችው ወደ ሰሎን በሃይማኖት እንደች ወምግባር ማክዳ በኦሪት ኑረዋልና በኦሪት ስነ ሥርዓት ኑረዋልና እስከሚመጡ አበው በዘመነ ጥምቀት አላሜዳ በአላሜዳ ጥምቀት ዘመን ተሳቱ ቅዱሳን እስከሚመጡ ድረስ ማለት በዚያ ሥርዓት በሕገ ኦሪት ኖረዋልና ነው። ማክዳ ራሷ ህዳ ሰሎሞን ቤተ መንግሥት ደርሳ አመስግና መጥታለች። ንግሥት ህንደቼ ደግሞ ኢትዮጵያ ሆና ጃንደረባዋን ባኮስን ልካ እንደዚሁ ጥምቀትን ይዞ የመጣ በመሆኑ ነው። ስም ወርቁ መስቀል አደባባይ ፊልጶስ እንደተረጎመ ያለ መስቀል አደባባይ ታላቁ በዓለ ዩኔስኮ የተመዘገበው አዲስ አበባን ከፍ ከፍ አደረጋት። ሥርዓተ ጥምቀት አምጽአ ኢትዮጵያዊ ጃን ሜዳ ብዙ ታቦት ያድርበታል። እዚህ አዲስ አበባ ማዕከል በምስራቅ በምዕራብ በሰሜን በደቡብ ያለ ሁሉ እዚያ ነው የሚያድር ዋናው ሥርዓተ ጥምቀት የሚፈጸመውና እነዚህ በዓላት የሚከበሩባቸው ቅዱሳት መካናትም እንደዚሁ የተመሰገኑ ናቸው። ሃይማኖትም ምግባርም ከነሱ ከጥምቀት መሰረትነት የተገኘው በአላሜዳ ቅዱሳን ተሳቶ ቅዱሳን እንደነበሩ ሁሉ በዘመነ ጥምቀት የተፈጸመ ነው። እመቤትህ አስተርእዮ የእግዚአብሔር እንግዳ የሆነች
ዘመን አስተርእዮ እመቤትም አለ። እመቤት ምን ተደረገች? ስመጥር ትሆናለች ለበዓለ ጥምቀት ስታሰናዳ ስመጥር ትሆናለች። በጥር ዘመን አስተርእዮ ይባላልና ስመጥር ትሆናለች ለበዓለ ጥምቀት ስታሰናዳ። ምንድን ነው የምታሰናዳው? ወይነ ቃናውን ምስጢር ወምስጢረ ቁርባን ማዕዳ ማዕዷ ምስጢረ ቁርባንንና ወይነ ደሙ ምስጢርን ስታሰናዳ ማርያም መጥታለችና ከቤተ ክርስቲያን ቤተ ሳይዳ ከሳይዳ ከተባለችው ከቤተ ክርስቲያን ማርያም መጥታለችና አስተርእዮ ማርያም ስለሚባል ነው ወቅቱ። ወይም ደግሞ ዘመን አስተርእዮ ኢየሱስ ክርስቶስ የተገለጠበት ዘመን አስተርእዮ ማርያም ድንግል ማርያምም የምትነገርበት ስለሆነ ነው። እና እግዚአብሔር አምላካችን በጥምቀት ያደረሰ ወደፊት ደግሞ ጠብቆ አስተርእዮ ማርያም እንዲያደርሰን ቅዱስ ፈቃዱ ይሆንልን። ስላበዛሁባችሁ ይቅርታ። ይብቃን። ይቆየን።